ጉድ ሳይሰማ መስከረም አይጠባም ይላል የሀገሬ ሰው ሲተርትና እንደው እኛም ማንሰማው ነገር የለም። በተለይ አረብ ሀገር ያለ ልጆች ጉድ የሚያሰኝ አንዳንድ ነገሮችን እንሰማለን ማለት ነው። እንግዲህ ሁላችንም ትምህርት እንወስድበታለን። እንግዲህ አንዲት አረብ ሀገር የምትገኝ እህታችን ምን ትለናለች? በአረቡ ልጅ አሜን፣ በአረቡ ሳይሆን በልጁ ማለት ነው፣ በከፊሏ ልጅ ተደፍሬ አርግዣለሁ ብላ እንግዲህ እኔ በነገራችን ላይ ማለት ነው ይሁን እንደዚህ አሳፋሪ ነገር ህይወት ታሪካቸው ምናምን መተው ሲናገሩ በጣም ይገርሙኛል፣ እውነት ለመናገር ማለት ነው። እንግዲህ ከታምሌሉ ላይ እንዳያችሁት እቼታችን እንደኛ ስደተኛ ናት። ባይዘዌ ቪዲዮን ያላመጣሁላችሁ ዋርኒንግ እየላከብኝ ማለት ኮፒራይት እየላከብኝ አስቸገረኝ። ለምን እንደሆነ አላቅም። እውነት ለመናገር የሚሸርትም ስለሌለ ማለት ነው። በጣም አስቸግሮኛል። ቻናል ምን እንደማረገው ግራ ጋብቶኛል። ሶ ግን ታምሌሉን አይታችሁ ትረዱታላችሁ፣ ወይንም ቲክታክ ያላችሁ ልጆች ታያላችሁ ብዬ ተስፋ አድርጋለሁ ማለት ነው። እንግዲህ ሀቢባ በቅርብ ጊዜ ውስጥ መታ ተወዳጅነትን ያተረፈች እህታችን ናት። ለብዙ የመዳም ቅመሞችም በተለያየ ምክንያት ከጎናቸው የሆነች እህታችን ናት። እሱ ብዙዎች እሷን ይወዷታል እና ስለሚወዷት እንግዲህ የተለያዩ እህቶች ስለ ህይወት ታሪካቸው ስለተለያዩ ነገር መጥተው ይነግሯታል ማለት ነው። እሷም እንግዲህ እውነተኛና ትክክለኛ መረጃ ይዛ ነው የምትቀርበው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሁኑ ስል በትህትና እጠይቃለሁ። እንዲሁም ቤተሰብ ስለምትሆኑ እጅግ በጣም ነው የምናመሰግነው እያልኩ እንግዲህ ዛሬ የመጣሁበት እጅግ በጣም የሚያሳዝን ቪዲዮ ነው ማለት ነው። እሱም አንዲት እህታችን እንግዲህ አረብ ሀገር የምትገኝ እህታችን ከከፊሌ ልጅ አረገዝኩ የሚል ነገር ይዛ መታ እንግዲህ ብዙዎችን የሚያስቆጣም ነበረ ማለት ነው። እውነት ለመናገር አንዳንዴ በስደት ላይ ይሄ ስደት ያለነው ብቻ ነው የሚጠቅም። ሌሎቻችሁ ስለማይመለከታችሁ ቪዲዮ እንድትሰሙትም አይጠበቅባችሁም፣ ሀሳብም እንድትሰጡ አይጠበቅባችሁም። ባይዘዌ አረቦች ትንሾችም ሆኑ ትልቆቹን ፊት ነው የሚያዩት። ማርያምንም ፊታችሁን ካላዩ ጭራሽ አይጠጓችሁም። በጣም ፍራተኛ ናቸው። እኛ እንደዚህ የሆነ ነገር ስንናገራቸው እንኳን በጣም ነው ስሬስ የሚሆኑት ክርስቶስን። በእርግጥ እኛ ኢትዮጵያውያን እንኳን ብዙም እነሱን አንናገራቸውም፣ ግን እነዚህ ኬንያዎች፣ ኡጋንዳዎች ምናምን የሆነ አንድ ጊዜ ሲናገሯቸው ጸጥ የሚሉት እንዴት እንደሚፈሯቸው ጸጥ ቀጥ ብለው ራሱ ስራ ራሱ ስሬ ብለው አይጠይቋቸውም ማለት ነው። እና ምን ልላችሁ ፈልጌ ነው፣ አረቦች የኛን ፊት ነው የሚያዩ፣ ገብቷቸዋል። የኛን እንትን ነው የሚያዩት። ስለዚህ ምንም ነገር እኛ ካልፈለግን አረቦች አንዳንድ ስራዎች አትፍረዱ ሴት ናችሁ ምናምን የሚሉ ሰዎች አሉ። ኖ እቺ ልጅ እስከ 7 ወሯ ባይዘዌ አልተናገረችም። ለከፊሉ አስባችሁታል። ከዛ ባሻገር ደግሞ ማለት ነው የሆነ እንትን እንኳን ቢሆን ምን ልላችሁ ፈልጌ ነው፣ ልጁ አትናገር ያለኝ ምናምን እያለች በጣም ምክንያት ደርድራለኝ። ኖ እኔ ግን እናገራለሁ፣ በጭራሽ እናገራለሁ። የፈለገውን ያድርግኝ እንጂ እናገራለሁ። ገብቷችኋል? በጭራሽ እኔ እናገራለሁ። ይግደልኝ ምን ይበለኝ። አስባችሁታል? እና እንግዲህ ትንሽ 7 ወር ከሆናት በኋላ ብር አዋጡልኝ ምናምን ብላ ቲክታክ ላይ መታ ትናገራለች። ከዛ ሲናገሯት ራሱ ስትጠየቅ በቃ ስርዓት ባለው አይደለም የምትመልሰው። እውነቴን ነው የምላችሁ። ከዛ መጨረሻ ላይ ምን አለኝ መሰላችሁ? ፖሊስ ጣቢያም ሄደው ፖሊሶች እኛ ምን አገባን ምናምን ብለው ነው የሰደዷት። ገባችሁ? ግን ምን እንዳለ ልንገራችሁ። አያችሁ፣ እሷ ስለምትፈልጋ ነው። ወይ ብር ይክፈለኝ፣ ብር 30 ሺህ ብር መሰለኝ፣ ባይዘዌ ሳውዲ ነች። 30 ሺህ ሪያል ይክፈለኝና ቤት ተከራይቶ ያስቀምጠኛለች። አያችሁ። ስለዚህ ዛት ሚንስ ልጁን ትፈልገዋለች። ስለዚህ እኔ አንዳንዴ በእርግጥ አትፍረድ ይፈረድብሃል የሚባል ነገር አለ። ግን ሆኖም ሳለ አንዳንዴ ለስራ መምጣታችን ራሱ የምንረሳ ልጆች አሉ። የምሬ ነው የምላችሁ። እኔ በተለይ አሁን ዩቲዩብ ላይ ምንም ነገር የለም፣ ሁሉም ጨዋ ነው፣ ስርዓት ያለው ነው። ምክንያቱም የዩቲዩብን ህግ ምናምን ሁላችንም ስለምናውቀው እንደዚህ ማፊያ አንሆንም። ግን ቲክታክ ላይ ያሉት ማፊያዎች አይገልጸውም። በቃ የሚናገሩት ምናምን በቃ በጣም ማፊያ ማለት ምን እንደምንማር እኔ አላውቅም ከዛ ላይ ማለት ነውና ምን ልላችሁ ፈልጌ ነው ቤተሰብ፣ እኔ እንጃ በዚህ ልክ በጣም ነው የሚያስጠላው። እውነት ለመናገር አንዳንዴ መረቦች እንሆናለን ማለት እንዴት እኔ ይሄ ነገር አግባብ ነው ብዬ አላስብም። ይቅርታ አድርጉልኝና ማለት ነው እንደኔ። ስለዚህ እና በጣም ነው ነበር የገረመችኝ ልጅቱ። እንደገና ሀቢባ ማጠያየቋ በጣም ነበረ እንትን ስትላይ ነበረ ነው። ልጅቱ እንግዲህ ስትናገርም የነበረ አንድ ጊዜ እንዳልተኛችን ከአረቡ ልጅ ጋር በጣም በተደጋጋሚ እንደተኘ ነው ስትናገር። አቤት ጉድ በሸቃሊት ማለት አሁን ነው። በነገራችን ላይ በጣም ጨዋ ልጆች አሉና ጨዋ እህቶቻችን ነው እያሰደቡ ያሉ አንዳንድ እህቶች። በቃ ምንም እንደዚህ
ስራቸውን አርፈው የሚሰሩ እህቶች ነው እያሰደቡ ያሉት እውነት ለመናገር ምክንያቱም በአንዱ አበሳ ሁሉም ነው እየተሰደበ ያለ እውነት ለመናገር እና ይሄ ነገር እስከ መቼ ድረስ ነው እንደዚህ የሚሆነው? ከምሬ ነው የምላችሁ። በጣም እኔ ማፊያ አትሆኑ አንዳንድ ሰዎች ባካችሁ ተው፣ ከእንደዚህ አይነት ድርጊታችሁ ልትቆጠቡ ይገባችኋል። የምር እኔ በጣም ነው የተናደድኩባት እውነት ለመናገር ማለት ቀጥታ ስርጭት ስለነበረ ደግሞ እንደዛ ሆኖ ራሱ ነውራችሁን የሚናገሩ ስለዚህ በጣም ብዙ ሰዎች አሉ። እኔ አሁን አንዳንድ ሰዎች ኖ ውሸቷን ነው ለመፈመስ ምናምን የሚሉ ሰዎች አሉ። ኖ ማለት እንደዚህ ሁኜ የፈመስኩትስ እኔን እኮ የሚያቀኝ እኮ አለ እኮ የሀገሬ ልጆች አሉ፣ አብረውኝ የተማሩኝ አሉ። ነገ የራሴ ህይወት አለ አይደለ? ከዛ እኔ ደግሞ ያን ህይወት ስኖርበት ነገ ጧት ያ ሰው አንቺ እኮ እንደዚህ ነበርሽ ምናምን ብሎ ስለ ድሮ ማንነቴ ቢነግረኝ እኔ አይመቸኝም እንደዚህ አይነት ነገር። የእውነቴን ነው የምላችሁ። ህይወት ይቀጥላል። እና አንዱ ባጠፋ የአረብ ሀገር ሴት እንደዚህ ነች ምናምን በቃ ይሄ ስማችን የኛ ስም በጣም ግንን ያለ ነው። ሁሉም በቃ የኛን ስም ካልጠራ ያመዋል። አስባችሁታል? እኛ በቃ የሁሉም ማጣፈጫ ነው የሚወጣቸው የምናቸው ሁሉ በቃ እና ሁሉም ሰው እኛም መጥራት አለበት። እና እኛ ስንጠራ ከባለጌዎቹም አብረን ነው የምንመደብ። ስለዚህ እናንተ ምን ትላላችሁ? በዚህ ሀሳብ አስተያየት ሂዱበት። እውነቴን ነው የምላችሁ። እና ያለው ነገር ይሄ ነው። ብቻ እኔ በጣም ተሰምቶኛል እንደ ሰውኛ ማለት ነው በዚህ ልክና እህቶች እግዚአብሔርን ራሳችሁን ጠብቁ። ሲጀመር ከአረቦች ጋር ምንም መሳፈጥ አያስፈልግም። ወላ ከልጆች ወላ ከምን በቃ እናንተ ስራና ስራ በቃ ስራሽን ስሪ። እሺ ደሞዝ ሲደርስ ደሞዜን አምጭ ላክ ወደ ሀገርሽ። ከዛ ውጭ ግን ከነሱ ጋር ዘራፍ አካኪ ያዙ ይልቀቁኝ ማለት አያስፈልግም። መሰፋፈጥ ምንም አያስፈልግም። እኔ ይቅርታ አድርጉልኝና ማለት ነው ማርያምን እኔ በጣም እንትኖች ናቸው እነሱ ጋር ማለት ነው። እኛ የመጣ ነው ብር ፍለጋ ነው፣ ወንድ ፍለጋ አይደለም። እኛ ወንድ አለ እኮ ከሀገራችን እግዚአብሔርን እንደውም እንደፈለግን መርጠን ነው እኛ ዘመዳችን አናገባ የሚፈልግነውን ወንድ የምናገባ ሰው። ስለዚህ ከእንደዚህ አይነት አሳፋሪ ድርጊታችሁ ልትቆጠቡ ይገባችኋል። ይህንን ድርጊት የምትሰሩ እህቶች እውነቴን ነው የምላችሁ። እና ይሄ ሲጀመር ቀይ መስመር ነው የሰራችሁት። ቀይ መስመር ነው ውዶች። ለማንኛውም እንግዲህ ይቅርታ አሁን ክረምት እየሆነ ስለሆነ አየሩ ይቀየራል። አየሩ ሲቀየር ደግሞ በጣም ከባድ ነው እና እግዚአብሔር እንግዲህ ከእናንተ ጋር ይሁን ውዶች፣ ማሮች፣ ፍቅሮች ሁላችሁንም ሰላም ብያለሁ። ሰላማችሁ ብዛሌ በያላችሁበት የዓለም ዳርቻ ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግልን እና ያለው ነገር ይሄ ነው። በተረፈ ሁላችሁም ራሳችሁን ጠብቁ። ከእንደዚህ አይነት ብሽሽቅ ነገር ራሳችሁን ልትጠብቁ ይገባችኋል እና ያለው ነገር ይሄ ነው ውዶችዬ። በተረፈ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልኝ። እናንተ እንትን በሉ ጋይስ፣ ገቡ ላይክ አድርጉልኝ፣ ሼር ላይክ አድርጉልኝ። ምክንያቱም ቪዲዮ ስለቅ ቻናሌ ባይዘው እየታየ አይደለም። ላይቭ ላይ ግን ያው እየታየ ነው፣ ግን ላይቭ ደግሞ አይቆጥርም እንደምታውቁት ማለት ነው። ሰው ቪዲዮ ስለማይታይልኝ ነው እኔ ላይቭ ላይ እየገቡ ከእናንተ ጋር የምለፈልፈው እና ይሄ ነው ያለው ነገር። ሰላማችሁ ብዙ ተተረፍርፍ ይበልኝ። ከልብ ነው የማመሰግነው ሁላችሁም ስለ ሀሳብ አስተያየታችሁ። ጥያቄ ካለ ኮመንት አስቀምጡ፣ እንቀበላለን። ሰላማችሁ ብዛ